ሰላም ሰላም ውድና የተከበራችሁ የቲቲ ግሬስ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ ሰላም ነኝ። የዛሬው ደግሞ የነ አብረሽ ማለት ነው ትላንትና ተለቋል። ያው እኔ ጊዜ ስላላገኘሁ አልሰራሁላችሁም ነበር። ዛሬ ደግሞ እስኪ የነሱ ቪዲዮ እያየን አንዳንድ ኮመንቶች፣ አንዳንድ አስተያየቶች እንሰጣለን። እና አብርሽ እውነት ለመናገር ከፍቅር ጋር ከች ብሏል። ፍቅር የማታውቋት ካላችሁ ደግሞ ፍቅር ማለት የመጀመሪያው የልጅነቱ ፍቅረኛው ናት። አብሮ አደጉ፣ አብረው የተማሩ ብዙ አመት አብረው የነበሩ ናቸው እና ከዛ ቀጥሎ ምክንያታቸው በምን እንደሆነ እኛ ባናቀውም ሚስጥራቸው ያጋጫቸው ነገር ምንም ምክንያቱ ባናቅም ወደ ሚዲያ ይፋ አልሆነም። እንደነ ሩታና እንደነ ሄርሜላ ማለት ነው። ምንድነው አንድ ካፌ ደህና እየተጫወቱ ፍቅራቸው እያጣጣሙ የልጅነት ፍቅራቸው አብረው እያሉ አንድ ቀን ከእለታት አንድ ቀን አንድ የቡታጅራ ሆቴል ካፌ ጠራችውና ከሱ ጋር እንደማትቀጥል ወደ ሌላ ሀገር እንደምትሄድ ነገረችው። እሱም ያኔ በጣም ዱብዳ ነበር የሆነበት። በጣም ደንግጦ በጣም ተበሳጭቶ በቃ የሄድሽበትን እከተልሻለሁ፣ አዲስ አበባ ነው የምትሄጁ ወይስ የት ሀገር ነው የምትሄጁ? ሀረር ነው ድሬዳዋ ነው እያለ ያኔ እየለመናት ነበር። እወድሃለሁ፣ አፈቅረሃለሁ፣ ግን እኔ ከቤተሰቦቼ ቃል መውጣት አልችልም። ሴት ነኝና የቤተሰቤ ነገር ማክበር አለብኝ። ቤተሰቦቼ ያሉኝ ነገር መቀበል ግዴታዬ ነው ብላ ያኔ ስማ ተለያዩ። ስማ ስትለያየው እሱ አላመነም። እዛ ፈዞ ደንዝዞ ቀረና ከዛ በኋላ እያለ በቃ ወደ ራሱ ማጣት መታወክ መጥፋት የሆነ ገዳም ምናምን ሄዶ ነበረ። ታውቁታላችሁ። ልብሱ አይቀይር ምን አይቀይር የሆነ ምንድነው የፕላስቲክ ጫማ ምናምን አድርጎ የሆነ ሱሪውንም ቁምጣ ምናምን በቃ ያው ቪዲዮ ላይ ስላለ ገብታችሁ ቼክ ማድረግ ትችላላችሁ። እና በቃ ራሱ በጣለበት ጊዜ ካስታወሳችሁ እነ ለምለም የተንቢ ድረስ እነ የለምለም ታናሽ ማናት ስሟ እነሱ ሁሉ እስከ ምንድነው ቤተ ክርስቲያን ነው ይሄ ጸበል ሄደው አምጥተው መክረው አባቱም ሽማግሌ ይዞ ፍቅር ቤት ሄዶ ፍቅር ቤት ሲሄድ ደግሞ በትክክል አልተስተናገዱም። በጣም ሲበሳጭ ሲናደድ ነበር አባትየው ማለት ነው። እኔ እንደዚህ ነገር አልጠበቅኩም ነበር ምናምን እያለ በጣም እየተናደደ እየተበሳጨ ነበር ማለት ነው። ከዛ ይህንን ሁሉ አለፈና ከዛ በኋላ አዲስ አበባ ለእረፍት ተብሎ ትንሽ ዘና ይበል ትንሽ አእምሮውን ቀየር ይበል ተብሎ ወደ እህቱ አዲስ አበባ መጣ ማለት ነው። አዲስ አበባ ሲመጣ ደግሞ ሩታ የአብርሽ እህት ጎረቤት ነበረች እና ያው ልባ የሆነ ፍቅር የሆነ ጥሩ ነገር ነበረው ለሱ ማለት ነው። ለሱ ጥሩ ነገር ስለነበራት ከዛ ምንድነው ያደረገችው ማለት ነው ለምን አስተካክለን የሆነ ሳፕራይዝ አናረገውም ብላ ትንሽዬ ኬክ ክፍኛ ምናምን አስተካክለው አዘጋጅተው ሲመጣ ሳፕራይዝ አደረጉትና በጣም እሱም ደስ አለው። ያው ቶሎ ሊረሳት ባይችልም ለፍቅር ግን እያለ ቆየ ትንሽ ቀንና አዲስ አበባ ከቆየ በኋላ ተመለሰ ወደ አዲስ አበባ ወደ ቡታጀራ ተመለሰ። ቡታጀራ ሲመለስ ሩታ እኔ እወደዋለሁ አፈቅረዋለሁ አብርሽን ብላ ለእህቱ ትናገራታለች። ማለት ለምን እህቱ ደግሞ ለምን አፈቀርሽው ለምን ወደድሽው አልልሽም፣ ግን በዚህ ሰዓት
እንዴት ነው ቢሆንልኝና ቢረሳትና ወደ ነበረበት ሳቅና ፈገግታው ቢመለስልን ደስ ይለናል አለችና እስኪ ጠይቂው ብላ ሩታን ይዛ ቡታጀራ ሄደች። ቡታጀራ ስትሄድ ደግሞ አብርሽን አገኙትና እንደምትወደውና እንደምታፈቅረው ነገረችው ማለት ነው። ሩታን ማለት ነው። አብርሽ ለጊዜው አልተቀበላትም። በጣም ተናደደና ተበሳጨ፣ ተለያዩ ማለት ነው። ከዛ በኋላ ግን እስኪ በዚህ ሰዓት ለምን ቶሎ አልተቀበለሽም ብለን እኛም ቦሽ አናረግም። ግን ያ በመላመድ የሚመጣ ጊዜ ነውና ለትንሽ ጊዜ አብረሹ ሆኜ አብረሹ ቪዲዮ ምናምን መስራት ጀምሪ ተባለ። እንደዛ እያሉ ብዙ ነገር እየሰሩ ብዙ ነገር እያደረጉ እያሉ ግን እሺ ብሎ አልተቀበላትም። ባለቀ ሰዓት ግን ያው ተስፋ ስትቆርጥና ሁኔታውን ስታየው ሩታ ወደ አዲስ አበባ ማለት ፍቅሯ ሊቀበላት እና እሷን ያለው ስሜት እሷ ጋር ያለው ስሜት እሱ ጋር ማየት ስላቃታት ከዛ ተመልሳ ወዴት ትሄዳለች? ወደ አዲስ አበባ መሄድ አለብኝ ብላ እቃዋን ይዛ ጠቅልላ ወደ አዲስ አበባ ለመሄድ ወሰነች። ከዛ በኋላስ ምን ተፈጠረ? እነ ኤፍሬም ጓደኞቹ ተሰብስበው እነ ምነው ሙባረክ ሞቤ ማለት ነው እነሱ እነ ሄርሜላ ምናምን ተሰብስበው እረ ልትሄድ ነው፣ ፍቅሯን ተቀበላት፣ ተስፋ ቆርጣለች፣ በአንተ ልትሄድ ነው ተብሎ ገፋፍተው ወደ መናኸሪያ የቡታጅራ እንዲሄድ አደረጉት። ኦልሬዲ እሷ እዛ መናኸሪያ ነበረች፣ እሱ ደግሞ እየወረደ በእንትን ማለት ነው በባጃጅ መናኸሪያ ደረሰ። እዛ አገኛት። እዛ ሲያገኛት ፍቅሯ ተቀበላት፣ እንደሚወዳት እንደሚያፈቅራት ነገራት እና ፍቅሯ ሲቀበላት ያው ሁላችንም ደስ ብሎናል በሰዓቱ ማለት ነው። ለምን ያው የሰው ደስታ የሚያስደስተን በመሆናችን ብቻ ማለት ነው። ከዛ በኋላ ምን ተፈጠረ? ፍቅሯ ሲቀበላት እሷንም ሞፍ አደረገች። ከአዲስ አበባ ወደ ቡታጀራ ትምህርት እንድትማር ቀጠለች ማለት ነው። ብዙ ነገር አለው። ያው ቪዲዮ ተቀምጧል። የማታውቁት ያክል ለማስታወስ ነው እና ከዛ በኋላም አብርሽ ከሩታ ጋር ህይወት ጀመረ። ፍቅርም ያው ባሏን ባናቀውም የልጇ አባት ባናቀውም ግን አንዲት የምታምር ቆንጆዬ ሴት አላቻት እና እሷ ጋር ብቅ ብላ ጠፍታ ከዛ በኋላ ከወለደች በኋላ ያኔ እርጉዝ ሳትሆን አትቀርም ብዬ ነው የማስበው ማለት ነው። ከዛ በኋላ ምንድነው የተፈጠረው? ሚስጥራቸው ምንም ባናቀውም ምክንያታቸው የተለያዩበት ምንም ባናቀውም ግን እሷ ግን በዛ ሰዓት እርጉዝ ትሆናለች ብለን እናስባለን ማለት ነው። ከዛ በኋላ ወልዳ ልጇ ካደገች በኋላ ሚዲያ ላይ ይዛ መጣች ማለት ነው። በጣም ደስ ብሎናል። ልጅ በልጅነት ሲገኝ የታደለ ብቻ ነው የሚያገኘው ልጅ ማለት ነው እና በጣም ደስ ብሎናል። አብርሽም ደግሞ ከሩታ ምን የመሰለ ልጅ አንበሳ የሆነ ልጅ እሱን መሳይ የሆነ ልጅ አንድ ወንድ ልጅ ወልዷል ማለት ነው። ግን እዚህ ላይ ምንድነው የምታውቁት? አንድ ነገር እንግዲህ ፈጣሪ ምንም እንኳ ፈጣሪ ከፈቀደውና ፈጣሪ እህል ውሃችሁ ከዛ ሰው ጋር ነው እህል ውሃችሁ እሱ ነው ካላችሁ ምንም ቢሆን ምንም ቀኑ ቢራዘም ምንም ግጭት ቢፈጠርም ተለያይታችሁ የማትለያዩ ፍጥረቶች መሆናችሁ ምናልባት አንዳንድ ሰዎች ተስፋ አትቁረጡ ለማለት ፈልጌ ነው። ባለትዳሮች ሆናችሁ ከባላችሁ ትንሽ ግጭት መሀላችሁ ገብቶ ሰውን ቢያጋጫችሁ ወይም በሆነ ነገርም ብትለያዩ መገናኘት አለ። ተስፋ አለመቁረጥ ነው። በነገራችን ላይ የድሮ የመጀመሪያ ፍቅሩ ወደ ነበረበት
ስለተመለሰ ሳይሆን እኔ ያስደሰተኝ ማለት ነው። በዚህ ሰዓት ብዙ ነገር ተበላሽቷል። መመለስና የማይሆን ነገር ነው እያደረገ ያለው ብዬ ነው የማስበው። ኦልሬዲ ፍቅርም እንጃ አምናበት ይሁን ግን እኔ የማስበው እውነት ላይሆን ይችላል። ምክንያቱም ከዚህ በፊትም ከአብርሃም ተነጋግራ የሩታ ህይወት ለመመለስ ብዙ ነገር ስታደርግ ነበረ እና ምናልባት ሩታም ክፉ ነገር ባይወጣችሁ ክፉ ነገር ባትናገሩ ቀና ቀናውን ብታስቡ ጥሩ ነው። ምናልባት ፍቅርም ለጥሩ ነገር ሊሆን ይችላል የመጣችሁ ብዬ ነው የማስበው። ሄርሜላ ከህይወትሽ ለማስወጣት ሊሆን ይችላል ኦልሬዲ ወይ ደግሞ እውነት ፍቅራቸው የድሮ ፍቅራቸው ለማደስና አብረው ለመኖር ሊሆንም ይችላል እና ያም ሆነ ያም በቃ አንድ ነገር የራሳችሁ ህይወት የራሳችሁ ምንነት ማለፍ አለባችሁ፣ መጀመር አለባችሁ ብዬ ነው የማስበው። ኦልሬዲ ሄርሜላ ከዚህ በኋላ ባትለፊ ባትጨቃጨቂ ከእንደዚህ አይነት ህይወት ብትወጪ የተሻለ ነው ብዬ ነው የማስበው። ምክንያቱም ምንም በቃ አብርሽ በዚህ ሰዓት ቀረበት እንጂ የቀረባችሁ ነገር የለም ማለት ነው። ሩታና ሄርሜላ ማለት ነው። ሁለታችሁም በፍቅር ሁለታችሁም የየራሳችሁ ህይወት የየራሳችሁ መንገድ ከሱ የተሻለ እንጂ ከሱ ያነሰ አታገኙም። ኦልሬዲ አብርሽ ማለት ነው እንዲህ ያደረገው ይሄ ዩቲዩብ ነው እንደዚህ ልቡ ያሳበጠው እና እንደዚህ እንደ ልብስ ሴቶች መቀያየር እንዲያቀያየርና የልብ እንዲሰማው ያደረገው ይሄ ዩቲዩብ እና የተከታዩ የሚያገኘው ብር ነው እንጂ ይህን ያክል ካፒታል ኑሮት ወይ ይህን ያክል ገቢ ኑሮት አይደለም እንደዚህ የሚደነፋብን ማለት ነው። ምክንያቱም የሴት እንባ መጥፎ ነው። ያው ከእውነት ለመናገር ከሆነ ከፍቅር ጋር በሱ ችግር አይደለም የተለያዩት። የራሷ ችግር ነበረባት ማለት ምክንያቱም ባናቀም አብርሻ አይደለም አልፈልግሽም ብሏት የተለየ ማለት ነው። እሷ ናት አልፈልግህም፣ የቤተሰብ ምክር መስማት አለብኝ ግዴታ ቤተሰብ ያለኝ መሆን አለብኝ ብላ የተለየችው ማለት ነው። እዚህ ላይ ደግሞ አንዳንድ ሴቶች አላችሁ እና አንድ ሰው ከፍቅረኛው ትንሽ ተጋጨ ወይም ትንሽ ተለያየ ብላችሁ መሀል ላይ ክፍተት አግኝታችሁ የምትገቡ ሴቶች ይህንን ህይወት በጣም ትልቅ ትምህርት ነው የሚሆናችሁ ማለት ነው። አስቡት ከፍቅር ጋር ትንሽ ግጭት ተጋጩና ከዛ ወርም ሁለት ወርም ሳይቆይ ሩታ መጣች። ሩታ እፈቅርሃለሁ፣ እወድሃለሁ፣ እኔ እንከባከብሃለሁ፣ እኔ ፍቅር እሰጥሃለሁ ብላ መጣች ማለት ነው። ስትመጣ ያው እሱንም ካለበት ሙድ እውነት አፍቅሯት ወይም ወዷት ሳይሆን እኔ እንጃ የአብርሃም ንግግር ታውቁታላችሁ እንግዲህ የመጣችሁ ሁሉም ሴት እወዳታለሁ፣ እፈቅራታለሁ፣ ሳቅ መለሰችልኝ ምናምን የሚል ትረካ አለው ማለት ነው። እና እንደዛ ብላ ገባች እና ከዛ በኋላ ልክ እሷ እንደዛ ብላ እንደገባች ማን መጣች? መሀላቸው ደግሞ ሄርሜላ እንደዛ መጣች ማለት ነው። ሩታና አብርሽ ትንሽ ግጭት ሲፈጠር እኔ ወድሃለሁ አፈቅርሃለሁ ብላ ሶስተኛ ደግሞ ሄርሜላ ገባች ማለት ነው መሀላቸው። ከዛስ እያለ ወዴት ተመለሰ? ሁላቸውም የዘሩትን እያጨዱ ነው። ስለዚህ እኛ ከዚህ ነገር ምንድን ነው የምንማረው? ከነዚህ ምንድን ነው የምንማረው የሚል ነገር ብዙ የሚያስተምር ነገር አለው ብዬ ነው የማስበው። ምክንያቱም ያው እንደዚህ አይነት ነገር አብርሽ በሚያደርገው ነገር ሳይሆን ትምህርት የምንወስደው ሴቶች ሆነን በሰው ነገር ዘው ብለን መንገድ አገኘን እና ትንሽ ክፍተት አገኘን ብለን የምናደርገው ነገር ዋጋ እንደሚያስከፍለን ማወቅ አለብን። አያችሁ ሩታ አብርሽና ይሄ ፍቅር ሲጋጩ ትንሽ ክፍተት ተገኘች ብላ ሩታ ገባች። ሩታ ስትገባ ደግሞ ሩታና አብርሽ ከትንሽ ቆይታ ደግሞ እንደዚህ ግጭት ምናምን ሲመጣ ማን ገባች? ሄርሜላ ማለት ነው። ሄርሜላ ስትገባ ደግሞ አያችሁ
እንደ አዲስ ተመልሶ ወደ ፍቅር ገባች ማለት ነው፣ መሀላቸው ማለት ነው። ስለዚህ እኛ የራሳችን የሆነ የራሳችን ፈጣሪ የሰጠን ከማንም ጋር ነጥቀን ሳይሆን ትዳር ወይም ህይወት መመስረት አለብን ብለን ማሰብ ያለብን የራሳችን ፈጣሪ ሁላችንም ሲፈጥረን የየራሳችን ሁሉንም አስቀምጦ አስተካክሎ ነው የሚፈጥረን። ፈጣሪ ያለ ምክንያት አይፈጥረንም፣ ያለ ምክንያት ወደዚች ምድር አያመጣንም ማለት ነው። እና ሴቶችዬ የሰው ህይወት መሀል ገብታችሁ አብሶ የወለደ መሀል ገብታችሁ ህይወታችሁ ባታበላሹ፣ የወደፊቱ እጣ ፈንታችሁ ባታበላሹ፣ የማይሆናችሁ ስትከተሉ የሚሆናችሁ እንዳያመልጣችሁ ብዬ ነው የምመክረው። በዛሬ በተለቀቀው በነ አብርሽ ቪዲዮ በጣም ትልቅ ትምህርት አለው። በነገራችን ላይ ፍቅር እውነት አብረው ይኖራሉ ብዬ እኔ እንጃ ታደርገዋለች ብዬ አላስብም። ምክንያቱም ለምን እንደዚህ እንዳልኩኝ ታውቃላችሁ? ከዚህ በፊት ማለት ነው አብርሽና ሩታ ሲጣሉ የሆነ ማለት ለሩታ ወደ ትዳሯን ለመመለስ ብለው ብዙ ያደረጉት ነገር ነበር እና አሁን ደግሞ እንደዛ ይሆናል ብዬ ነው የማስበው እንጂ ፍቅር የተለየች ሴት ናት። የተለየች ሴት ናት ልላችሁ ስል ደግሞ የሆነ አቋም አላት። በቃ የምትናገረው ነገር በምክንያት ብዬ ነው። ከዚህ በፊትም አትፍረዱ ምናምን እያለች ነበር። ያው መጨረሻው ግን ከአብርሽ ልታስታርቃት ነበር፣ አስታረቀቻቸው ማለት ነው። አሁንም እንደዛ ሊሆን ይችላል ብዬ ነው የማስበው ብዬ አስባለሁ። እንደኔ ሀሳብ ማለት ነው። እና ብዙ ኮመንት ብዙ ቅራኔዎች እየታየበት ነው አብርሽ። ኮመንቶቹ ብታዩ ዩቱብ ይዘጋ ዩቱብ ይዘጋ እየተባለ ነው። እንግዲህ ኦዲንስ በጣም ተቆጥቷል። ኦዲንስ በጣም አስከፍቷል በዛሬው በተለቀቀው ቪዲዮ። እንግዲህ ጋይስ ቤተሰቦቼ ይህንን ነገር መጨረሻው እነሱም ይስሩ እኛ ምንፈትፍት። ጋይስ ለኔም ሸር ሰብስክራይብ አትርሱን። እንግዲህ ወደፊት ደግሞ የሚሆነው ነገር አብረን እናያለን ምን እንደሚፈጠር። ቤተሰቦቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ላይክ ሸር ኮመንት የምታደርጉልኝ በሙሉ ውድድ ነው ማረጋችሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ